ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? የምዕራፍ 2 የተመራረጡ የቢዝነስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። የትራንስፖርትና ሎጂስቲክ ሚኒስቴር በህዝብና በጭነት አገልግሎት የተሰማሩ አሽከርካሪዎችን ብቃት ለመለካት ዝግጅት እያደረገ መሆኑን አስታውቋል። በዝግጅቱ ዙሪያ የወጡ መረጃዎችን በዝርዝር መረጃችን ይዘነዋል የምትሰሙት ይሆናል። የሀገር ውስጥ የፈጠራ ስራ ባለቤቶች ስራዎቻቸውን በበቂ ሁኔታ እያስመዘገቡ አለመሆኑን የኢትዮጵያ አእምሯዊ ንብረት ባለስልጣን ገለጸም። ይህንንም በዝርዝር ከምንመለከታቸው መረጃዎች መካከል ይዘነዋል። በአዲስ አበባ ከተማ ነዋሪዎች በተመጣጠነ ምግብ እጥረት ለበሽታ እየተጋለጡ ነው ተብሏል። በዚህ ጉዳይ ላይም የወጣ ጥናትን አካተን ሙሉ መረጃውን የምናደርሳችሁ ይሆናል። ቻይና በ5 ደቂቃ ቻርጅ 400 ኪሎ ሜትር ፍጥነት የሚጓዝ መኪና አምርታ ለገበያ ማቅረቧ ተገለጸም። እነዚህንና ሌሎች የቢዝነስ መረጃዎችን ወደ እናንተ የምናደርስ ይሆናል። ትኩስና ታማኝ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ የጋበዝን በዝርዝር ወደምንመለከታቸው መረጃዎች እናልፋለን። የጣሊያን መንግስት የኢትዮጵያ የቡና ልማት የእሴት ሰንሰለትን ለማገዝ የ10 ሚሊዮን ዩሮ የተራዘመ ብድር መፍቀዱ ተገልጿል። የኢትዮጵያ ቡናና ሻይ ባለስልጣን ከጣሊያን መንግስትና ከኢትዮጵያ ንግድ ባንክ ጋር በመተባበር ለኢትዮጵያ ቡና አምራቾች፣ አቅራቢዎችና በዘርፉ የእሴት ሰንሰለት ላይ የሚሳተፉ አካላትን ማገዝ የሚያስችል ብድርን ይፋ ማድረጉ ተገልጿል። በዚህም የጣሊያን መንግስት ለዘርፉ የ10 ሚሊዮን ዩሮ የተራዘመ ብድር የፈቀደ ሲሆን የኢትዮጵያ ንግድ ባንክ የተገኘውን ብድር የማስተዳደር ኃላፊነት ይወጣል ነው የተባለው። የግብርና ሚኒስትሩ ዶክተር ግርማ መንቴ በኢትዮጵያ የቡና ምርት የእሴት ሰንሰለት ከ5 ሚሊዮን በላይ ቤተሰብ እንደሚሳተፍበት ገልጸው ዘርፉን ግን የፋይናንስ ችግር እንደሚፈትነው አንስተዋል። የጣሊያን ልማት ትብብር ኤጀንሲ ዳይሬክተር ማይክል ሞራና በበኩላቸው የጣሊያን መንግስት የኢትዮጵያ የቡና ልማት የእሴት ሰንሰለት ለማገዝ ያሳየው ፍላጎት የሀገሪቱ የጋራ ልማት ቁርጠኝነት መገለጫ መሆኑን ገልጸዋል። የጣሊያን መንግስት ያደረገው የተራዘመ የብድር አገልግሎት ለዘርፉ ምርታማነት ጉልህ ሚና እንዳለው ኢዜአ ዘግቧል። የሀገር ውስጥ የፈጠራ ስራ ባለቤቶች ስራዎቻቸውን በበቂ ሁኔታ እያስመዘገቡ አለመሆኑን የኢትዮጵያ አእምሯዊ ንብረት ባለስልጣን ገልጿል። ባለስልጣን መስሪያ ቤቱ ምስረታውን ካደረገበት 1995 ዓ.ም ጀምሮ መስፈርቶችን ያሟሉ ከ30 ሺህ በላይ የፈጠራ ስራ ውጤቶች ምዝገባ ቢያከናውንም መመዝገብ የነበረባቸው ስራዎች በትክክል ቢመዘገቡ ቁጥሩ ከዚህ ከፍ ሊል እንደሚችል ገልጸዋል። ችግሩ አንድም በግንዛቤ እጥረት፣ በሌላ በኩል ደግሞ የፈጠራ ስራ ውጤቱ እንዳይሰረቅ በሚል የተሳሳተ እሳቤ የፈጠራ ውጤቶች እውቅና እንዳያገኙ ምዝገባ እያከናወኑ አለመሆኑን የባለስልጣን መስሪያ ቤቱ የህዝብ ግንኙነት ኃላፊ አቶ ኤልያስ መሐመድ ተናግረዋል። ኃላፊው አክለውም ከሀገር ውስጥ ይልቅ የውጭ ሀገር ዜጎች የፈጠራ ስራ ውጤቶቻቸውን እያስመዘገቡ እንደሆነ አስታውቀዋል። ችግር ፈቺ የፈጠራ ውጤቶች፣ የንግድ ምልክቶችና የቅጂ ተዛማጅ መብት የሚያስገኙ ስራዎች እውቅና እንዲያገኙ መስፈርቶችን ማሟላታቸውን በተመለከተ ምርመራ እንደሚያከናውኑም ጠቁመዋል። ከመስፈርቶቹ መካከል የፈጠራው አዲስነት እንዲሁም ማሻሻያ ከሆነ ደግሞ በሚቀርበው የፈጠራ ስራ ላይ ሌላ የባለቤትነት ጥያቄ እንዳያስነሳ በነጋሪት ጋዜጣ ላይ ለ60 ቀናት የተቃውሞ ጥሪ እንደሚቀርብ ገልጸዋል። በዘርፉ ላይ የሚስተዋለውን መለያ የማመሳሰልና የፈጠራ ውጤት ለመንጠቅ የሚደረግ ሂደት ለመከላከልም በባለስልጣኑ እውቅናን ማግኘት ይገባቸዋል ብለዋል። የመንገድ ትራፊክ አደጋን ለመከላከል የትራንስፖርትና ሎጂስቲክ ሚኒስቴር በህዝብና በጭነት አገልግሎት የተሰማሩ አሽከርካሪዎችን ብቃት ለመለካት ዝግጅት እያደረገ መሆኑን አስታወቀም። በየዕለቱ በትራፊክ አደጋ የሚደርሰው አሳዛኝ የሞት ዜና ህጻናትን ያለ አሳዳጊ ወላጆችን ደግሞ ያለ ጧሪ ያስቀረው የትራፊክ አደጋ ከገጠር እስከ ከተማ ብዙ ቤተሰቦችን እየበተነ በርካታ የግልና የሀገር ሀብት እያወደመ ትልቅ ስጋት ሆኖ ቀጥሏል። በተለይ
ከቅርብ ጊዜ ወዲህ በተለያዩ ቦታዎች በትራፊክ አደጋ የበርካታ ሰዎችን ሕይወት እያጠፋ መሆኑ ጉዳዩን የበለጠ አሳሳቢና ልዩ ትኩረት እንዲሰጠው አድርጓል። ይህን ታሳቢ በማድረግም የትራንስፖርትና ሎጂስቲክ ሚኒስቴር ከስራና ክህሎት ሚኒስቴር እንዲሁም ከሌሎች ተቋማት ጋር በመተባበር የአሽከርካሪዎችን ብቃት ለመመዘን የሚያስችል ሰነድ እያዘጋጀ መሆኑ ተጠቁሟል። ምዘናው በየደረጃው የሚሰጥ ሲሆን በመጀመሪያው ዙር የሀገር አቋራጭ አውቶቡሶችና የድንበር ተሻጋሪ የጭነት ተሽከርካሪ አሽከርካሪዎችን ብቃት ለመለካት ዝግጅቱ ተጠናቋል። ድርጅቱ ያወጣው አሃዝ እንደሚያመለክተው ከሆነ በአፍሪካ ከሌሎች አህጉራት በከፋ ሁኔታ በትራፊክ አደጋ የሚሞቱ ሰዎች ቁጥር ከፍተኛ እንደሆነ ይገልጻል። ከዚህ በፊት የወጣው ሪፖርት እንደሚያሳየው ከሆነ ደግሞ በርካታ የአፍሪካ ሀገራት ለተሽከርካሪ አስፈላጊው የፍጥነት ገደብ የላቸውም ነው የተባለው። የመኪና አደጋዎች ዕድሜያቸው ከ5 እስከ 29 ያሉ ሰዎችን ለሞት በመዳረግ ረገድ በዓለም ዙሪያ ቀዳሚው ምክንያት መሆኑን በሪፖርቱ ተቀምጧል። ይህም በትራፊክ አደጋና በተያያዥ ምልክቶች ለሞት የሚዳረጉት ሰዎች ቁጥር በኤችአይቪ፣ በሳምባ በሽታ ወይም በተቅማጥ ከሚሞቱት ሰዎች የበለጠ ነው ተብሏል። የትራፊክ አደጋ በዓለም ዙሪያ ሕፃናትንና ወጣቶችን ለሞት በመዳረግ በአሁኑ ጊዜ ቀዳሚ ሆኖ እየተመዘገበ እንደሆነ የተገለጸ ሲሆን በመላው ዓለም በየዓመቱ 1.3 ሚሊዮን የሚሆኑ ሰዎች በትራፊክ አደጋ እንደሚሞቱ የዓለም የጤና ድርጅት ያወጣው የቅርብ ጊዜ መረጃ ያመለክታል። በአዲስ አበባ ከተማ ነዋሪዎች በተመጣጠነ ምግብ እጥረት ለበሽታ እየተጋለጡ ነው ተባለ። በአዲስ አበባ የምግብ ስርዓት የተመጣጠነ ምግብ እጥረትን ለመቅረፍ ከባለድርሻ አካላት ጋር በተደረገ አውደ ጥናት በአዲስ አበባ ከተማ የሚገኙ ነዋሪዎች በምግብ እጥረት ለበሽታ እየተጋለጡ መሆኑ ተገልጿል። በዚህም ይህን ችግር ይፈታል የተባለ ኢኮፉድ ሲስተም የተሰኘ ፕሮጀክት ይፋ የተደረገ ሲሆን በአውሮፓ ህብረትና በዓለም አቀፍ የግብርና ልማት ፈንድ የገንዘብ ድጋፍ እንደተደረገለትም ተነግሯል። አውደ ጥናቱም በ2020 ከ3 ቢሊዮን በላይ የሚሆነው የዓለም ከተማ አካባቢ ነዋሪ ጤናማ ምግብ አያገኝም ነው የተባለው። የተመጣጠነ ምግብ እጥረት በልጆች እድገትና ግንዛቤ ላይ አደናቃፊ ሆኗል የተባለ ሲሆን አዋቂዎችም ለስር ሰደድ የስኳር በሽታ፣ የልብና የደም ቧንቧ በሽታ፣ ከመጠን በላይ ለሆነ ውፍረት እየተጋለጡ መሆኑንም በጥናቱ ተመላክቷል። በፈረንጆቹ አቆጣጠር 2050 የዓለም የከተማ ነዋሪዎች ቁጥር ወደ 70 በመቶ እንደሚያድግም ጥናቱ አመላክቷል። የአውደ ጥናቱ ትኩረትም ከጤናማና ተመጣጣኝ ስርዓተ ምግብ ባሻገር የአየር ንብረት ተጽዕኖ ችንና ሌሎች ተግዳሮቶችን መቋቋም የሚችሉ የምግብ ስርዓትን ማቅረብ ያለመ መሆኑን የገበያ ምንጮች ዘግበዋል። ይህም ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጋር በአጋርነት በጋልዌይ ዩኒቨርሲቲ የሚመራው የኢኮፉድ ሲስተም አውደ ጥናት የአዲስ አበባን ሕዝብ በቀጥታ ተጠቃሚ ያደርጋል ነው የተባለው። በጋርዳ ማርታ ወረዳ የሞቱት ከብቶች ቁጥር 650 በላይ መድረሱ ተገለጸ። ከሰሞኑ የአየር ንብረት ለውጥን ተከትሎ ተከሰተ የተባለው የቀንድ ከብቶች በሽታ በጋሞ ዞን ጋርዳ ማርታ ወረዳ ብቻ በ2 ቀናት 380 በላይ የቀንድ ከብቶች መሞታቸው ይታወሳል። በደቡብ ኢትዮጵያ ክልል በጋሞ ዞን አንድ ወረዳ ብቻ ተከስቶ የነበረው ይህ በሽታ በአሁኑ ወቅት ከዞኑ ከጎፋና ደቡብ ኦሞ ዞኖች በሚዋሰኑባቸው አካባቢዎች መከሰቱ የደቡብ ኢትዮጵያ ክልል ግብርና ቢሮ ምክትል ኃላፊና የእንስሳት ጤናና ግብአት አቅርቦት ዘርፍ ኃላፊ ዶክተር አዲሱ ኢዮብ ተናግረዋል። ከብቶቹ የሚጠጧቸው የጋራ የውሃ ቦታዎች ለበሽታው ስርጭት ዋነኛ መንስኤ ሊሆን እንደሚችል ይገመታል የተባለ ሲሆን የፌዴራልና የክልል ተጠሪ ተቋማት ለጉዳዩ ትልቅ ትኩረት በመስጠትም በመድኃኒት አቅርቦትና ተያያዥ የጥንቃቄ ስራዎች ከሶስቱም ዞኖችና ወረዳ መዋቅሮች ጋር በቅንጅት እየተሰራ መሆኑ ተጠቁሟል። በዚህም በድንገተኛ በሽታ በተከሰተበት የጋርዳ ማርታ ወረዳ የሞቱ ከብቶች ቁጥር 655 መድረሱም ተነግሯል። ከዚህ ቀደም የበሽታውን ምንነት በተመለከተም በዘርፉ ባለሙያዎች ሆቪን ፓስቶሮሎሲስ ተብሎ ተገልጾ የነበረ ቢሆንም ዶክተር አዲሱ ኢዮብ ግን በጂንካና ሶዶ የምርምር ማዕከል ተጨማሪ ምርመራ እየተደረገ እንደሆነ ተናግረዋል። በተመሳሳይ በኦሮሚያና አፋር ክልል አዋሳኝ ድንበር አካባቢ በተከሰተው ድርቅ ምክንያትም በርካታ የቀንድ ከብቶች እየሞቱ መሆኑ ተገልጿል።
የተወደዳችሁና የተከበራችሁ ተከታታዮቻችን በመጨረሻም በዝርዝር ወደምንመለከተው መረጃችን አለፍን። ቻይና በ5 ደቂቃ ቻርጅ 400 ኪሎ ሜትር ፍጥነት የሚጓዝ መኪና አምርታ ለገበያ ማቅረቧ ተገለጸም። የቻይናው BYD ኩባንያ በሰዓት 400 ኪሎ ሜትር የሚጓዝ አዲስ ተሽከርካሪ ማምረቱን ተከትሎ ቴስላን የመሳሰሉ የመኪና አምራቾች ላይ ጫና ይፈጥራል እየተባለ ይገኛል። ግዙፉ የኤሌክትሪክ ተሽከርካሪ አምራች የሆነው BYD አዲስ የኃይል መሙያ ስርዓት ያለውን ተሽከርካሪ አምርቶ ይፋ አድርጓል። በአሁኑ ጊዜ በተሽከርካሪዎች ማምረቻ ውስጥ ያለው ውድድርም እየጨመረ እንደሚገኝ ተነግሯል። አዲሱ ተሽከርካሪም በሱፐር ኢ ፕላትፎርም ቴክኖሎጂ የተገነባና በቅርቡ የዓለም ገበያን እንደሚቆጣጠርም የBYD ካምፓኒ አስታውቋል። በተጨማሪም ኩባንያው በቻይና ከ4000 በላይ የተሽከርካሪ ቻርጅ ጣቢያዎችን ለመገንባትም አቅዷል። አዲሱ ቴክኖሎጂም የኤሌክትሪክ መኪኖችን ምርት ያፋጥናል የተባለለት ሲሆን ከዚህ ቀደም ቴስላ በ15 ደቂቃ 200 ኪሎ ሜትር የሚጓዝ መኪና የመሰረተ ቢሆንም ነገር ግን BYD አዳዲስ ቴክኖሎጂዎችን በማርቀቅም አዳዲስ መኪኖችን ይዞ ወደ ገበያ መምጣቱ ተነግሯል። የBYD ዋና ስራ አስፈጻሚ ዋንግ ቹዋንፉ ለሚዲያዎች እንደገለጹት ይህ ጥሩ ጅማሮ ነው፣ እንዲሁም ከአንድ ወር በኋላ ወደ ገበያው እንመጣለን ብለዋል። የቻይናው BYD እና የአሜሪካው ኩባንያ ቴስላ በአሁኑ ጊዜ ከፍተኛ ፉክክር ውስጥ መሆናቸው ተነግሯል። BYD ካምፓኒ እንደ አውሮፓውያን አቆጣጠር በ2024 መጀመሪያ ላይ በቴስላ ተበልጦ የነበረ ሲሆን እንደ አውሮፓውያን አቆጣጠር በ2024 መጨረሻና በ2025 መጀመሪያ ላይ ደግሞ ከ100,000 በላይ የኤሌክትሪክ ተሽከርካሪዎችን በማምረት ከቴስላ መብለጡን CNN ቢዝነስ በዘገባው አስነብቧል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን በምዕራፍ 2 ያዝንላችሁ የቢዝነስ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን።